ድንቅ ክሪፕስ ከአሚር ጋር በአዲስ ሲዝን በአዲስ ኤፒሶድ በአዲስ አቀራረብ ተመልሰን መተናል ማለት ነው። ዛሬ ይዘንላችሁ የመጣ ነው መገናኛ አካባቢ የሚገኝ የሚያምር ቤት ነው። ቤቱም ይሸጣል። ከፈለጋችሁ መግዛት ትችላላችሁ። ከፈለጋችሁም ደግሞ ያው መመኘትም ይቻላል ማለት ነው። ይሄ ነገር እንዴት ነው የሚከፈተው? ኦኬ 3D ፌስ ፌስ አይዲም አለው ማለት ነው። ከዚህ ጀምረን መደመማችንን እንጂ አይ ቲንክ አሻራ ምናምንም አለው። ይክፈቱልንና እንመለሳለን። ኦኬ ይሄኛው ሊቪንግ ሩሙ ነው ማለት ነው። በነገራችን ላይ በጣም ከአንድ ቤት የምወደው ነገር ይሄ ምንድነው የሚባለው? ሲሊንጌት ነው የሚባለው። ሲሊንጌቱ በጣም ከፍ ያለ ቤት ወዳለው። በዛ ላይ ኦፕን ዳውን ነው፣ ከፍ ያለ ነው ምናምን። እዚህ ጋር ይሞታል። የምን እንደሆነ አላውቅም። እስቲ እንሞክረው። ምንድን ነው? ኦኬ አሁን ደግሞ ኦፕን ኪችናችን ጋር ነው ያለ ነው። እዚህ ጋር ለዲስፕሌይ የሚሆኑ የተለያዩ ማቴሪያሎችን ማስቀመጥ ትችላላችሁ። እዚህ ጋር ደግሞ እንደ ባርም መጠቀም የምትፈልጉ ሰዎች ከሆናችሁ እዚህ ጋር መጠቀም ትችላላችሁ። ማጠቢያ አለ። ከኪችኑ ፓርት በጣም የተመቸኝ ማቴሪያሎቹ ናቸው። አብዛኞቹ ኢምፖርትድ ናቸው። ያው ትንሽ ከለመድናቸው አይነት እዚህ ብዙ ሀገር ውስጥ ከምናያቸው በእጃችን ነክተን ቴስት ካረግናቸው ማቴሪያሎች ወጣ ለየት ያሉ ናቸው። መታችሁ ብታያቸው ደስ ይለኛል። እነዚህም ቦታዎች ለተለያየ አይነት ፐርፐዝ መጠቀም ትችላላችሁ። ከፈለጋችሁ ዲስፕሌይ የሆኑ ማቴሪያሎችን አስገብታችሁ የሚያምር አይነት ሉክ ኪችናችሁ ላይ መፍጠር ትችላላችሁ። እቺ የኦቨን አይነት ቦታ ነች። ይሄ ነገር ምንድን ነው? ኦኬ ፍሪጅ ማስቀመጫ። ስለዚህ የኦፕን ኪችናችን ይህንን ይመስላል። እዚህ ጋር ደግሞ ስቶቫችንን አስቀምጠን ኩክ የምናደርግበት ቦታ ነው። በነገራችን ላይ ኩክ ሳደርግ በጣም ሰነፍ ነኝ። ምንም ነው የማልችለው ኩክ ማድረግ። ግን ያው እንደዚህ አይነት ኪችን ካገኘሁኝ ምለምድ አይነት ይመስለኛል ነው ልላችሁ የምችለው። እዚህ ጋር የሆነ ፏፏቴ ነገር ቦታ አለው። በኋላ ላይ ተመልሰን እናየዋለን። እዚህ ጋር የሆነ በር ይታየኛል። ኦኬ እቺ ትራዲሽናል ኪችን አሙሬ ላይ ነበረ። በነገራችሁ ላይ ትራዲሽናል ኪችኑ ምኑ ጋር ነው ያለው የሚለው ነገርና ኦኬ ግዴታ ሀበሻ ቤት ላይ የሚያስፈልገን ምንድነው? ክሎዝድ የሆነ ኪችን አንድ ቤት ውስጥ ግዴታ ነው። ምግቦቻችን፣ ካልቸራችን፣ አንዳንድ የምንሰራቸው ቀያይ ወጦች፣ የተለያዩ ምግቦቻችን ከባባድ ናቸው ሲሰሩና ለነሱ ደግሞ ግዴታ እንደነዚህ አይነት ኪችኖች የራሳቸው ቬንቲሌሽን ያላቸው ቆንጆ ክላሶች ያስፈልጉናል። እነዚህ ላይፍ ስታይል የሚሆነው እዚህ ጋር ኮክ ይደረጋል። ዋና ምግቦች ትልልቆቹ። ከዛ በኋላ ከዚህ ተኪዞ ወደዛኛው ይወጣል ማለት ነው። እዛ ሞቅ አድርጎ መመገብ ይቻላል። ፈርኒቸሩ በጣም ቆንጆ ነው። እዚህ ያለውም ኦኬ። እሺ ደግሞ ዩኒክ ነች። እያንዳንዱ ላይት አለው። በውስጡ የተቀበሩ ቆንጆ ላይቶች አሉት። ቅድም ፍሪጅ ቦታ ይቼ ነበር። ድጋሚ እዚህ ፍሪጅ አለ ማለት ለተለያዩ የምግብ ግብአቶች የሚሆኑ እቃዎች እዚህ ታስቀምጣላችሁ። ለስላሳ መጠጦች፣ ሌሎችንም ነገሮች ደግሞ እዛ ውጭ ላይ መጠቀም ትችላላችሁ ማለት ነው። ስለዚህ በጣም ትልቅ ነው ግን ይሄኛው ሊቪንግ ሩም፣ ትራዲሽናል ኪችን፣ ሞደርን ኪችናችንን ወይም ደግሞ ኦፕን ኪችናችንን አይተን ጨርሰናል።
እቺ ነገር ቅድም ስናልፍ እንመለስባታለን ብዬ ነበር። አሁን እዚህ ጋር የነበሩ ሊቪንግ ሩም ላይ የተሰበሰቡ ሰዎች፣ እንግዶች፣ የተለያዩ ሰዎች ቢመጡባችሁ ወደ ላይ ሜዳ አይጠበቅባችሁም። ጎመን ባዝሩም አለ፣ ኮመን እዚህ ጋር እጅ መታጠቢያ ለምፈልጉት አይነት ፐርፐዝ የምታውሏቸው፣ ከታች እቃ ማስቀመጫዎች። ይሄኛው ራሱን ችሎ የሚከፈት ነው። እዚህ ውስጥ የተለያዩ እቃዎችን ሳሙናዎች ምናምን ብቻ ጥሩ ነው። ሲምፕል የሆነ ላይፍ ለመኖር የሚያገለግል አይነት ማቴሪያሎችን ተጠቅመው የሰሩት አይነት ቤት ነው። ወደ አንደኛ ፎቅ እንሂድና ደግሞ በደንብ እናብራራዋለን ቀጣይ። አንደኛ ፎቅ ላይ ነው አሁን ያለነው። ቅድም እታች ሆኜ ስነግራችሁ የነበረው ላይ በደንብ አስረዳችኋለሁ። ኦፕን ዳውን በጣም ያምራል ስለ የነበረው ከዚህ ያለው ፖይንት ኦፍ ቪው ይሄ ነው ማለት ነው። እታች ፋሚሊዎች ካሉ ከዚህ ጋር ሆናችሁ መነጋገር ትችላላችሁ። ዋናው ቤተሰብ እዛ ሆኖ እዚህ ጋር ሚኒ ሊቪንግ ሩም አይነት ነገርም ወይም ደግሞ ለልጆች መጫወቻም እዚህ ጋር ቲቪ አድርጋችሁላቸው በደንብ መጫወት መዝናናት የሚችሉበት አይነት ቦታ ነች ማለት ነው። ከዚህ ቤት ሌላኛው ቆንጆ ነገሩ ፊኒሺንግ ማቴሪያሎቹ ናቸው። በጣም ትሬንዲንግ ናቸው። እዚህ ጋር ሌላ ክፍል ይታየኛል። የልጆች መኝታ ክፍል ይመስለኛል። ገብተን እንየው። ይሄኛው ማስተር ቤድሩም ከመሰላችሁ ተሳስታችኋል። የልጆች መኝታ ቤት ነው። ማስተር ቤድሩሙን ወደ በኋላ አሳያችኋለሁኝ። ከለሩ ላይ ስንመጣ የፈርኒቸር ቀለሞቹ ሞር ለልጆች ቆንጆ የሆነ የሚወዱትን አይነት ለስለስ ያለ ቀለም ለመቀባት ወይም ደግሞ ለመጠቀም ሞክረዋል። አፕሪሺየት እናደርጋለን እንደነዚህ አይነት ነገሮችን። በተጨማሪ እዚህ ጋር ማጥኛ ዴስክ ይኖራቸዋል። እዚህ ጋር የሚፈልጉት መጽሐፎቻቸውን የሚደረድሩበት። ስለዚህ እዚህ ቤት ላይ የቀረው አልጋ ብቻ ነው ማለት ነው። ሙሉ በሙሉ ተሟልቷል። እንደነዚህ አይነት ሌሎች ክፍሎችም እዚህ ፍሎር ላይ እንደሚገኙ ቅድም ቼክ ያደረኩት ነገር አለ። አሁን ደግሞ አብረን ቼክ እናደርጋቸው። በነገራችን ላይ ይሄኛው የልጆቹ የህፃናቶቹ ወይም የልጆቻችሁ በአጠቃላይ ባዝሩማቸው ነው ማለት ነው የሚሆነው። እዚህ ጋር ለየት ያለው ነገር የዚህ ቤት ሌላኛው የተመቸኝ ምንድነው እንደነዚህ አይነት ነገሮች አሁን በሀገራችን ላይ ብዙ እየተለመዱ ያሉ የቶይሌት መቀመጫዎች ናቸው። እዚህ ጋር ስታዩት ውሃ ማስቀመጫው የለም፣ ውስጥ ተደብቋል። ከግድግዳው ጋር አብሮ የሚሰራ ነው የሚሆነው። እታችም ምንም ነገር የለም። ምንድነው የሚደረገው? በተለያየ በጥሩ ሲስተም ተደርጎ እዚህ ውስጥ ይቀበራል። ስለዚህ እይታችሁ ላይ ምንም አይነት የምታዩት ነገር የለም፣ ብዙ ኮተት የለም። ሲምፕል ነው ማለት ነው። ስለዚህ እንደነዚህ አይነት አድርገው የሚሰሩ ዲዛይነሮችም ኮንትራክተሮችም ሊሆን ይችላል ባለቤቶችን አፕሪሺየት እናደርጋለን። ወደ ቀጣይ ፍሎር እንሂድ። ይሄኛው በጣም ነው የሚያምረው። ሲገባ ራሱ ያለው ነገር ደስ ሲል ሪሊ ይሄ መኖሪያ ቤት አይመስልም። በጣም ነው የሚያምረው። ሆቴል ነው የሚመስለው። በቃ ሊያውም ሌክዠሪየስ የሆነ ሆቴል አይነት ፊሊንግ ነው ያለው። ዋው! ሙሉ በሙሉ ተሟልቶላችኋል። ፈርኒቸሩ ምናምን፣ አልጋው አለ፣ እዛ ጋር አለ። ያው የተለመዱት ሪሞቶቻችን አሉ። የመጋረጃው ከጀርባ ያለ ወኪንግ ክሎሴት ይመስለኛል። ይሄ ገና እንደዚሁ ከዚህ ጋር ገብቼ ያለው ፍሪ ስፔስ ምናምን ትልልቅ የሆኑ ክፍሎች ከጀርባ ያሉት ይመስለኛል። ዞር ዞር ያለን ደግሞ በደንብ እንያቸው። ኑ ተከተሉኝ። አረንጓዴ ከለር ይሄኛው ኔቪ ግሪን የሚባለውን አይነት ቀለም በጣም የምወደው አይነት ቀለም ነውና እዚህ ቤት ላይ በመጠቀማችሁ እኔ ራሱ አመሰግናችኋለሁ። እዚህ ጋር የጫማ መደርደሪያ ያለው ኳሊቲ ዋይዝ ግን በጣም ጸዴ ነው ቤቶቹ። እዚህ ጋር ለኮት ሱፍ ምናምን የተለያዩ ነገሮች ቀሚስም ሴቶች ከሆናችሁ መጠቀም የምትችሏቸው አይነት ቦታዎች ናቸው። እዚህ ጋርም ሰፋ ያለ በጣም ትልቅ ነው። አሁን ይህንን 1 2 እያልኩኝ የመቀጥል ከሆነ ቪዲዮ ስለሚረዝምባችሁ ቪዲዮውን ከዚህ ቀጥሎ በሚኖረው እናስቀምጥላችኋለን።
እዚህ ጋር ሰዓታችሁን፣ ጌጣጌጣችሁን ምናምን ሁሉ ነገር በቃ ከዚህ ቤት አትወጡ፣ ሙሉ በሙሉ ከዚህ ቤት አትወጡ። ሌላኛው ነገር ደግሞ ሌላኛው ልብ ያላላችሁት ነገር እዚህ ቤት ስንገባ እዚህ ጋር ሌላ መስታወት አለ። መሳቢያም ይሄ ምንድነው እንደ ቁም ሳጥንም ያገለግላል። በተጨማሪም ደግሞ መስታወት ሆኖ ማገልገል የሚችል ነው። ቀጣይ ባዝሩሙን እስካየው ድረስ ቸኩያለሁ። እዛ ጋር በር ይታየኛል። ወደዛ አካባቢ ይመስለኛል። እንሂድ። ኧረ ውይ ቻልኩ በቃ። አሁን ነው የሚያምረው በጣም። ባይዘው ማስተር ከተባለ አይቀር እንደዚህ ማስተር ይሄ ነው። እዚህ ጋር ያው የተለመደችው አለች፣ ሁሉም ቦታ የምናውቃት ስቲም አለው። ኢማጂን ለብቻቸው ማለት ነው፣ ለብቻቸው ስቲም አላቸው። ከስቲም ወጥተውም ደግሞ እዚሁ ጋር ይሄ ቆመው የሚታጠቡበት አይነት ሻወር አለ። እዛ ጋር ደግሞ ያለው ለራሱ ኦፕን ዳውን ይመስለኛል ያለው። ተደፍቼ እዚህ ውስጥ ተገልብጬ ገብቼ ነበር ወሬ ሰ ምንም ቃል የለኝም ለዚህ ነው። ሌላኛው ነገር እቺ መስታወት ነች። እቺ መስታወት እዛ ጋር ሌላ መስታወት አለ ድሬሲንጉ ላይ፣ እዚህኛው ላይ ወኪንግ ክሎዜቱ ላይ ማለት ነው። እዚህኛው ላይ ስንመጣ ደግሞ የሚያምር የሆነ መስታወት በደንብ ራሳችንን እያየን የምንመሰጥበት አይነት መስታወት አለን። እቺ ነገር እንደ ቲፕ ያክል ልንገራችሁ። እዚች ጋር ያለችዋን ብዙ ቦታ ላይ ስለምታዩት ምንድነች ላይትም አትቀይርም፣ ዝም ብላ ትበራለች፣ ትጠፋለች። ይሄኛው በተፈጥሮ መስታወት በተፈጥሮ በጠቅላላው ቤቱ ሙቀታማ በሆነ ሰዓት ላይ ይቋጥራል፣ ውሃ በደንብ ውሃ ይዛል። ያንን ያቀልጥልናል። መኪናችን ላይ እንዳለው ኤሲ በሉት ይሄኛውን። ስለዚህ ሌላ ቦታ ላይ ታችሁ ምናምን እቺ ነገር ምንድነች ስትሉ በዚሁ እንድታውቁት ያክል እውቀት ለማስጨበጥ ያክል ነው። ቅድም ደግሞ የረሳነው አንድ ነገር ምንድነው፣ ጂም አለው ሳውና አለው ብለናል። እሱ የት ነው ያለው? መጨረሻ ነው። ስለዚህ እስከ መጨረሻው ሪቪው እናደርጋለን። አብራችሁን ተከታተሉን። እስካሁን መታችኋል። ቪዲዮን ሳጨርሱ ወደ ሌላ ቪዲዮ መሄድ አይቻልም። አብራችሁ በጣም ሰፊ ነው ባልከኒው። ሙሉ ቤቱን የታችኛውን የግራውንዱን አክሰስ ከዚህ ጋር መመልከት ትችላላችሁ። 6 መኪና ማቆም የሚችለውን ግቢያችንን በሰፊው ታያላችሁ። በዚህኛው ሳይድም ሙሉ ባልከኒውን አክሰስ ማድረግ የሚቻል ስለሆነ አሪፍ ነው። ወጣ ብሎ ለመናፈስ እንደዚህ አይነት ቤድሩም የሚገባው እንደዚህ አይነት ባልከኒ ነው። በጣም ተገጣጥሟል፣ ፊት አድርገዋል። እችኛዋ ገስት ሃውስ ነች። ሁለተኛ ፎቅ ላይ በነገራችን ላይ የምናገኘው 2 ቤቶችን ብቻ ነው። አንደኛው አነስ የምትለው ገስት ሃውስ ሲሆን ሌላኛው ሙሉን ትልቁን ፓርቲ የሚይዘው ማስተር ቤድሩማችን ነው። ከማስተር ቤድሩም ቀጥሎ ነው ይሄኛው ክፍል የሚገኘው። እዚህኛው ላይ ብዙ ታይም አልወስድም፣ ወደ ቀጣዩ እንሂድ። የመጨረሻው ክፍል ኢንተርቴንመንት ሩም፣ የመጨረሻው ቴራስ ፍሎር አሁን እያጠናቀቅን ነው። ዋና የሚባለው ሲኒማ፣ ሳውና፣ ጂም፣ ሌሎች ነገሮችንም በደንብ በሰፊው ጠለል ተንጣለው የምታገኙባቸው ቦታ ይሄ ነው። እዚህ ጋር ሳውና አለ። ደስ ይላል አይደል? ቤታችሁ ውስጥ እንደዚህ ሳውና ምናምን ሁሉ ነገር አንድ ላይ ተሟልቶ ውጭ የምትወጡበት መንገድ ሲጠፋችሁ ሁሉ ነገር እዚህ ጋር በሰፊው ማግኘት ትችላላችሁ። እያንዳንዱ ነገር ጽድት ተደርጎ የተሰራ ነው። እነዚህን ሙሉ በሙሉ አይተን ጨርሰናል። ሌላ ሲኒማ፣ ጂም ምናምን አለው።
ጂሙ እዚህ ጋር ነው። ሲኒማው ምኑ ጋር እንዳላወኩኝም ቼክ እናድርጉ ዞር ዞር ብለን። በእርግጠኝነት ይሄኛው ድምፅ ራሱ ያስተጋባል። በጣም ኢኮ አለውና ዋው በጣም ጥቁር ነው። ይሄ ሲኒማው ነው። እዚህ ጋር የሆነ አይነት እንትን አለው፣ ከፍ ዝቅ ያለ ቦታ አለው። ከዚህ ወደዛ ሆናችሁ ነው ፊልማችሁን የምታዩት ማለት ነው። እዚህ ጋር የምትፈልጉትን አይነት ማቴሪያል ሶፋዎችም ሊሆን ይችላል። የምትፈልጉትን ማቴሪያል አስገብታችሁ ወደዛ ለፕሮጀክተር የሚመቻል ቦታው። ትልቅ የቲቪ ስክሪን ብታደርጉበትም የሚያመች ቦታ ነው። ከዛ በላይ ደግሞ ድምፁ ለእናንተ ይሰማችሁ አይሰማችሁ አላቅም፣ ግን በጣም ኢኮ አለው። የሆነ ሙቪ ስታዩበት ሪል የገባችሁበት አይነት ፊሊንግ እንዲኖረው ያደርጋል። ሙሉ ብላክ ነው ምናምንና ላይትም አይገባም። ይህን ብናጠፈው ጭልም ነው የሚለው። ደስ ይላል። እንደነዚህ አይነት ነገሮች የተለመዱ መምጣታቸው በየቤቱ ደስ የሚል ነገር ነው። ሌላው ጂም ነው የቀረን። እስቲ ወደ ጂሙ እንሂድ። ዋው ሰፊ ቴራስ። ይህንን ቦታ ለጂም ብለው ያስቀመጡላችሁ ቦታ ነው። እናንተ ለምፈልጉት ጂም ማትጠቀሙበት ከሆነ ለምፈልጉት አይነት ፐርፐዝ መጠቀም ትችላላችሁ። ከፈለጋችሁ ፕሮግራም ታዘጋጁበት አላችሁ። ለፕሮግራም ደግሞ አመቺ እንዲሆን አስበው ይመስለኛል። ከላይ ዝግ ነው፣ የራሱ ዝግ ነው። ራሱን ችሎ በደንብ ብሎክድ የሆነ ስለሆነ ምንም አይነት ፀሐይ አያገኛችሁም ማለት ነው። በጠራራ ፀሐይ ነው ባይዘው እየቀረጽን ያለ ነው፣ ግን ወደ እኔ የሚገባ ምንም አይነት ፀሐይ የለም። ስለዚህ እናንተም ለምፈልጉት አይነት ፕሮግራም መጠቀም ትችላላችሁ ማለት ነው። በጠቅላላው ይሄንን ቦታ አሁን ደግሞ ይሄ ቤት በማታ ምን ሊመስል እንደሚችል ተመልከቱት። ቀደም መለስበታለሁ ያልኳችሁ የፋውንቴን ቦታ አሁን ለእናንተ ያለው ነገር ዲስከቨር ለማድረግ ቆንጆ ሰዓት ነው። ምክንያቱም መሽቷል። ዋርም የሆነ ላይት አለው። ሰላማዊ ድምፅ አለ። የከተማው ጫጫታ ሙሉ የለም። የውሃ ድምፅ ብቻ ነው ያለው። ስለዚህ በቤታችሁ ውስጥ በሚገባ በጥሩ መንገድ ሰላማችሁን የምታገኙበት አይነት ሁኔታ ትፈጥራላችሁ። እዚህ ቤታችሁ ውስጥ ፓርክ ሜዳ አይጠበቅባችሁም። ፓርካችሁ ቤታችሁ ውስጥ ተሰርቷል እንደማለት ነው። ዛሬ ሪቪው ያደረግንላችሁ ቤት ይህንን የመሰለ የሚያምር ቤት ነበረ። ይህ ቤት 150 ሚሊዮን ብር ያወጣል። ይህንን ቤት መግዛት የምትፈልጉ አፎርድ የምታደርጉ ሰዎች እታች ቁጥራቸውን አስቀምጥላችኋለሁ። አርሂቦ ሆምስ ይባላሉ። ደውላችሁ መገበያየት ትችላላችሁ። በተጨማሪም ይህንን ቤት መግዛት አልፈልግም ሌላ ጊዜ ገዛዋለሁ ብላችሁ የምታስቡ ቤቶችን ዲስከቨር ማድረግ ማየት የምትፈልጉ ሰዎች ደግሞ ይህንን ፔጅ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ድንቅ ክሪፕስ ጋር ቤተሰብ ሁኑ እንላችኋለን።